ሰላም ያዕቆብ ጅብሎ ቤተሰቦች እንዴት ናቸው? ዛሬም በአዲስ ነጻ ዲቪዲ ተመልሰናል። ዛሬ ሚካኤል ዓመቱ ነው። ስለዚህ የት ሄደን ነው የምናከብረው? ሲምስ ሚካኤል ያለውን ድባብ አብረን እናያለን። ሶ እንሂድ። እንግዲህ ጋይስ ገና መንገድ ላይ ነው፣ ግን ደግሞ ሰው በጣም ብዙ ነው። እነዚህ ላይ እንደዚህ ነው። እዛ ስንገባ ደግሞ አስቡት ማለት ምን ታውቃለህ? መዝሙር አልሰስትም አባቴ ላንተ ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ባርከ አሳደከኝ በቅኔ በዜማ መዝሙር አልሰስትም አባቴ ላንተ ጅማሬ ታናሽ አልበቃሁም እንድጸና አውቃለሁ። ጋይስ የውጭን ድባብ እንዳያችሁት ነው። አሁን ወደ ውስጥ እንገባና ያለውን ነገር አብረን እናያለን። ኧረ በስመ አብ ሰው ግን በጣም ብዙ ነው። እንዴት ነው በዚህ በኩል የምናልፈው? አሁን በቀጥታ ወደ ሲኤምሲ ሚካኤል ቤተክርስቲያን ቅጥር ግቢ ውስጥ እየገባው እገኛለሁ። ከሩቅ ጀምሮ የሚሰማው የመዝሙር ድምፅ እና የበዓሉ ድባብ በጣም ደስ ይላል። ያው ሙሉ ሰው ነጭ ለብሶ ያለው ድባብ ስታይ በስመ አብ በጣም ደስ የሚል ቫይብ ነው ያለው። እንግዲህ ወደ ውስጥ ገብተን ያለውን ነገር እኔ በሞቱ ቀጠሮ ሰርጌ ደገስክለት ምን አለ ባህራን ስታተርፈው ከሞት ዛሬም ታምርን ትርግናህን አይተው ብዙዎች ይሉሃል ሚካኤል ሙታን ሳው። እንግዲህ ቤተሰብ ሙሉ በሙሉ ወደ ግቢ መሀል ዘለቅ ገብቻለሁ። ያው እንደምትመለከቱት እዚህ ውስጥ ያለው የህዝብ ብዛትና መንፈሳዊ ድባብ ይበልጥ ደምቋል። ቤተ ክርስቲያኑ በምእመናን ተሞልቷል። በየአቅጣጫው የሚሰማው እልልታ ድምፅ ቦታውን በጣም አሳምሮታል። ያው እንግዲህ እንደምትመለከቱት ነው። በስመ አብ ሲያምር ላይ ህንፃው የዘመናዊ ስነ ህንፃ ጥበብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊ ይዘት ባማከለ መልኩ ነው የተሰራው። በተለይ ደግሞ የበዓሉ ዕለት ስለሆነ ህንፃው በኢትዮጵያ ሰንደቅ ዓላማ ተሸልሞ አረንጓዴ፣ ቢጫ፣ ቀይ ሆኖ ሲታይ ውበቱ እጥፍ ድርብ አድርጎታል። በሞቱ ቀጠሮ ሰርጌ እርሱ በንጉሠ ነገሥትነት መላእክት በተላላኪነት እኛ ደግሞ እንደገና በወራሽነት አድረን የምንኖርባት ዘላለማዊ ቤታችን ሆናል መንግሥተ ሰማያት። እግዚአብሔር ያለያየን ማን ነው? ያየን ሚካኤል ምን ያደርግልሃል? ገብርኤል ምን ያደርግልሃል? ሩፋኤል ምን ያደርግልሃል? ጌታ ኢየሱስ ብቻ ይበለው። ጌታ ኢየሱስ የራሱ ቦታ አለው፣ በራሱ ደረጃ አለው። ጌታ ኢየሱስ አምላክ ነው፣ አዳኝ ነው፣ ቤዛዊ ነው፣ ፈጣሪ ነው፣ መለኮት ነው፣ ምሉእ ነው፣ ጽፉ ነው። በፈጣሪነት ደረጃ ነው እሱ የሚካኤል አለቃ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚካኤል አለቃ ነው። ያለ ቦታው ትክክል አይደለም። ከላይ በደረጃቸው ኢየሱስ ክርስቶስ በደረጃው፣ ቅድስት ድንግል ማርያም በደረጃዋ፣ ቅዱሳኖቹ በደረጃቸው ደረጃ ያለው ሁሉ ዝም ብሎ ኢየሱስ
ክርስቶስ አልተቀበልም ትላለች ቤተ ክርስቲያን። ስለዚህ እኛም እኮ እንችላለን። ኧረ እንዲያዙ ብላችሁ እግዚአብሔር ሰጥቶናል። ምን ንፉጋ እንሆናለን? ለምን ምቀኛ እንሆናለን? እግዚአብሔር ሰጥቶናል የምንድንበት መንገድ ብዙ። ስለዚህ ዛሬ በዋናነት የምናከብረው እግዚአብሔርና መላእክት ሰዎች በጋራ በማሰብ ነው። እግዚአብሔር በአዳኝነቱ እሱ ባረገበት ሁኔታ ሊያሳርገን እንደሚመጣ ነው ቅዱስ ሚካኤል የነገረን። እሱ አድርገዋል አይደል? አንድሽ እኔም አድርጋለሁ፣ ይህ እርገት የኔ እርገት ነው። እኔ የማድርግበት እርገት ሊያሳየኝ አምላኬ ያሳየኝ እኔን ለማዳን ያደረገው እርገት ነው ብለን መወሰን ነው ያለብን። ይህን ነው አስቡ የተባልነው። ሲያርግ እንዳያችሁት እንደሱ ተመልሶ መጥቶ ይወስዳችኋል ያለን ቅዱስ ሚካኤል ይኸው ነው። ስለዚህ ይህንን ነው የምናስበው ዛሬ። ይህንን ካላሰብን ጸጋችንም አናውቅም፣ ድህነታችንም አናውቅም፣ ክብራችንም አናውቅም። ይህንን አውቀው ነው እነ ባህራን እነ አፎሚያ አሸናፊ ሆነው ክፉ ሕሊናን ክፉ ተግባርን በቅዱስ ሚካኤል ተራዳኢነት አሸንፈው ዲያብሎስን የገናዋ ሴት አፎሚያ ቅድስት አፎሚያ በጣም ይገርማል በእውነት። ከእናቶች እኮ ብዙ ጀግናዎች አሉ። እንዲያው የእነሱ ጀግንነት እንዲያው ኃይለኛ ነው፣ በጣም ብርቱ ነው፣ በጣም ከወንዶች በላይ ነው የሚሆነው። የእናቶች ጀግንነት በቤተ ክርስቲያን የተለየ ነው። በተለይ በዘመነ ሐዲስ ወንዶች እኮ ከእግረ መስቀል አልነበሩ፣ ሁሉም ጥለው ሸሽተዋል። ታውቁታላችሁ። ኦርቶዶክሳውያን ቅዱስ ሚካኤል የምናከብረው ከእግዚአብሔር አግኝተን እግዚአብሔር ነግሮን እልክልሃለሁ የሚጠርግልህ ወደ አዘጋጀህ ሁሉ ወደ መንግሥተ ሰማያት የሚያገባ የእግዚአብሔር መንግሥት ወይም መዳን ይወርስ ዘንድ ስላላቸው ሰዎች የሚላኩ መናፍስት አይደሉምን ይላል ቅዱስ ጳውሎስ በዕብራውያን መልእክቱ። መላእክትማ ይላል መዳንን ይወርሱ ዘንድ ስላላቸው። ስለምን መዳን ማለት ነው? መዳንን የሚወርስ ማን ነው? ማን ነው መዳንን የሚወርስ? እናንተ አይደላችሁ? ትጠራጠራላችሁ እንዴ? ከተጠራጠርን ኃጢአት ነው። እባካችሁ አትጠራጠሩ። እኔን በሉ፣ አታርቁት። ሌላ ለሶስተኛ ወገን አትፈልጉ። ብዙ ጊዜ የሚነገር ነገር፣ የሚተረክ ታሪክ፣ የሚሰጠው ትምህርት ለሌላ ሰው ለአፎሚያ ለብቻው አድርጋችሁ አትውሰዱ። ለእኔ ብላችሁ ውሰዱት። ለባህራን ሲባል ለእኔ ብላችሁ ውሰዱት። ለሐዋርያት ሲባል ለእኔ ብላችሁ ውሰዱት። ሁሉም ነገር ለእናንተ ነው፣ እናንተም ይመለከታል። መዳንን የወርሱ ዘንድ ስላላቸው አለ። መዳንን መውረስ ያለባቸው እኔና እናንተ አይደል እንዴ? በስሙ ተሰይመን ገብረ ሥላሴ ወልደ ሥላሴ ገብረ ማርያም ተብለን በአርባ ቀናችን ተጠምቀን የእግዚአብሔር ልጆች ተብለን ለመዳን ተዘጋጅተን ያለን እኛ እኮ ነን። ሁላ እያንዳንድ ለመዳን የተዘጋጀነ። ስለዚህ መዳንን ይወርሱ ዘንድ ስላላቸው ሰዎች ለማገዝ በእምነት እንበርታ፣ በጸሎት እንበርታ፣ በአምልኮት እንበርታ፣ በሃይማኖት እንጠንክር፣ በቤተ ክርስቲያን እንኑር። ጌታችን ኢየሱስ ክርስቶስ ሲሄድ ሳለ ሲያርግ ሳለ ብዙ ነገር ነው የተናገረውና አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ በኢየሩሳሌም ኑሩ፣ በኢየሩሳሌም ኑሩ። እኔና እናንተ ሁላችን በኢየሩሳሌም ኑሩ። ኢየሩሳሌም ምንድን ነው? ቤተ ክርስቲያን። ቤተ ክርስቲያን ናት ኢየሩሳሌም። በቤተ ክርስቲያን ኑሩ፣ ከቤተ ክርስቲያን አትውጡ ነው ያለ ጌታችን ኢየሱስ ክርስቶስ ሳለ ሐዋርያት አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም። አርያማዊ ላዕላዊ ክብር አግኝተን በመንግሥቱ እስክንኖር ድረስ ከቤተ ክርስቲያን መለየት የለብንም። እግዚአብሔር አምላካችን ሁላችንም ለዚህ ያውቃል። እግዚአብሔር ሁላችንም በእውነት በሰላም አቅፎ ደግፎ ለዛሬ ዓመት ያድርሰን። ሀገራችንን ሰላም ያድርግልን። ሰላም የምናገኘው ከእግዚአብሔር ነው። የሰው ሰላም ታውቁታላችሁ፣ አልነግራችሁም። የእግዚአብሔር ሰላም ነው ታላቁ ነገር። የእግዚአብሔርን ሰላም እንፈልግ፣ የእግዚአብሔርን ሰላም እንፈልግ። እሱን እንጠይቀው፣ እሱን እንለምነው፣ ይሰጠናል። ስለዚህ ለሀገራችን ሰላምን እንለምን፣ ለሀገራችን አንድነትን፣ ፍቅርን፣ ስምምነትን፣ መረጋጋትን በእውነቱ የተስተካከለ ማህበረሰብ ከልዩ ልዩ መከራ የዳነ ማህበረሰብ፣ ጤናማ ማህበረሰብ፣ በኢኮኖሚም የዳበረ በሃይማኖትም የጠነከረ ማህበረሰብ ያስፈልገናል። ኢኮኖሚም ያስፈልገናል። ምክንያቱም ችግር መጥፎ ስለሆነ ኢኮኖሚም ያስፈልገናል። ጠንክረ ሰርተን የምናገኝበት ምንም እንደዚሁ እንደተከበረ እንደወደድነው አምላካችን የወደደን ያህል እኛም ወደነው
ከእርሱ ጋር ጸንተን እንድንኖር የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ቅዱስ ሚካኤል በተራዳኢነቱ አይለየን። አሜን። የሁላችንም የሚወክል ነው ለማለት እችላለሁኝ። ሊቀ ኅሩያን ዳዊት ቂርቆስ የሚባሉ ተወቀጡ ወደዚህ ብቅ ይሆንና አሁን ሁላችን አታውቁም እጃዎች ላይ ያላችሁ እንግዲህ በአዲስ አበባ 100 አብያተ ክርስቲያናት የሰሩ ናቸው። 100 አብያተ ክርስቲያን ያሰሩ ሲሚሲ ሚካኤል የነበረውን ድባብ እንዳያችሁት ነው። ላይክ እና ሰብስክራይብ ማድረጋችሁ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።